ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። ቀዳሚውን በእንሲኖ ከተማ የሞቱ ዜጎች ቁጥር 7 መድረሱን ተገለጸ። በምስራቅ ጉራጌ ዞን በእንሲኖ ከተማ ከእሁድ ሌሊት ጀምሮ በተፈጸመ ጥቃት የሞቱ ዜጎች ቁጥር 7 መድረሱንና በከፍተኛ ደረጃ የቆሰሉት ዜጎች ደግሞ 3 መሆናቸው ተገልጿል። ከማረቆ ወረዳ በመጡ የመደበኛ ታጣቂ ቡድኖች በፈጸሙት ጥቃት አራስ እናት ከነ ልጆቿ መገደላቸውን ጄኔን ትላንት መዘገቡ የሚታወስ ነው። በዛሬው ዕለት ደግሞ በከፍተኛ ሁኔታ ቆስሎ የነበረው አባወራው አቶ ሲራጅ መሐመድ መሞቱን ምንጮች ገልጸዋል። በዚህም የአንድ ቤተሰብ አባል ብቻ 5 ሰዎች ሞቷል ማለት ነው። ከዚህ በተጨማሪ በአድማ ብተናው ቆስሎ ሆስፒታል የነበረ አንድ ሰው መሞቱንም ተገልጿል። በከተማው በአንድ ቀን ብቻ በታጣቂዎች የሞቱ ዜጎች 5 ሲሆን በአድማ ብተናው የተገደሉ ዜጎች ደግሞ 2 ናቸው ተብሏል። በከፍተኛ ሁኔታ ቆስለው ቡታጀራ ሆስፒታል የሚገኙ ዜጎች ደግሞ 3 መሆናቸውም ምንጮች አስረድተዋል። እጅግ አሰቃቂ የታጣቂዎቹ ጥቃት አድማ ብተናው ኃይል ማስቆም እየቻለ ነው ጥቃቱ የተፈጸመው ተብሏል። እዚህም ጥሩ ማረጋገጫ በእንሲኖ ከተማ የሚገኘው የፍርድ ቤት ጥበቃም አጠገቡ በሚገኘው የመቃብር ስፍራ ታጣቂዎችን አይቶ ወዲያውኑ ለአድማ ብተናው ጥቆማ ያደረገ ሲሆን አድማ ብተናው ታጣቂዎቹ ላይ እርምጃ ከመውሰድ ይልቅ ጥበቃው ደብድበው ወደ እስር ቤት ከወሰዱ በኋላ ነው ታጣቂዎቹ ጥቃት የፈጸሙት ብለዋል ምንጮች። በማረቆ ወረዳ 5 ቦታ ላይ የተዋቀረ 5 ቲም የታጠቁ ቡድኖች መኖሩንም ተገልጿል። እነዚህ ነው ታዲያ እየተፈራረቁ በአካባቢው ጥቃት የሚፈጽሙት። ሰሞኑ የማረቆ ወረዳ የልማት ማህበር ስብሰባ ላይ ከፍተኛ ገንዘብ የፈሰሰበት ትግል እየተገባ የሚል ቅሬታ አንድ የክልል አመራር የማረቆ ተወላጅ በመድረኩ ላይ ካነሳ በኋላ ነው በተከታታይ በታጣቂዎች ጥቃት እየተፈጸመ የሚገኘው ብለዋል የሚዲያችን ምንጮች። የሀገር ሽማግሌዎች በትላንትናው ዕለት በጠየቁት መሰረት ወደ ከተማው 2 ኦራል የመከላከያ ኃይል አባላት መግባቱንም ተገልጿል። አድማ ብተናው እንቅስቃሴ እያደረገ ባይሆንም አሁንም በከተማው ይገኛል ተብሏል። በግፍ ከተገደሉት ሟቾች ውስጥ 5ቱ ትናንት የተቀበሩ ሲሆን 2ቱ በዛሬው ዕለት መቀበራቸውንም ተገልጿል። የከተማው ሕዝብ አሁንም ከታጣቂዎች ከፍተኛ ቁርኝት ያላቸው አመራሮች፣ የጸጥታ አመራርና አባላት ላይ ምርመራ እንዲደረግም እየጠየቀ ይገኛል። የወልቂጤ ከተማ አስተዳደር ለከተማው ወጣት በተጨባጭ የፈጠረው የስራ ዕድል እንደሌለ ተገለጸ። የወልቂጤ ከተማ አስተዳደር ለከተማው ወጣት ተጨባጭ የስራ ዕድል መፍጠር ባይችል እንኳ የሐሰት ሪፖርት ይፋ ማድረጉን ተገቢነት የሌለው የከተማው አስተዳደር ህዝባዊ ቅቡልነቱ እንዲሸረሸር የሚያደርግ መሆኑም ተገልጿል። የከተማ ነዋሪዎች ሰሞኑ በከተማ አስተዳደሩ ይፋ የሆነው የስራ ዕድል ፈጠራ ሪፖርት በሚል በግማሽ ዓመቱ ከ7380 በላይ ለሚሆኑ ስራ አጥ ዜጎች በቋሚና ጊዜያዊ ስራ ዕድል መፍጠሩን የከተማው አስተዳደር ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ማስታወቁን የተጋነነ በውሸት የተሞላ ሪፖርት ነው ብሏል። የከተማው ህዝብ ባገኘው አጋጣሚ ሁሉ ስለ ስራ ዕድል ፈጠራ ለአመራሩ ጠይቆ ሰልችቶት የተወው ጉዳይ አሁን በአዲስ መልክ የውሸት የፈጠራ ሪፖርት ይፋ ማድረጋቸውን ለህዝቡ ንቀት መሆኑን ያሳያል ብለዋል። ለጄኔን ቅሬታቸው ያደረሱ ዜጎች የከተማው የስራ ዕድል ፈጠራም ካለ ተጠቃሚው ሙሰኛው እና ቡድንተኛው ብቻ ሆኗል። በከተማው ስራ ተቀጥሮ የሚሰራው ሙስና መክፈል የሚችል ከየትም የመጣ አካል ነው። መስፈርቱ የእጅ መንሻ ማቅረብና አለፍ ሲልም ለአመራሩ የቅርብ ሰው መሆን ይጠይቃል ተብሏል። የሚቆጠር የስራ አጥ ቁጥር ለመቀነስ ከተማ መስተዳድሩ የሚሰራቸው ተግባራት ካለ እጅግ ዝቅተኛ፣ ፍትሃዊነት የሚጎድለው፣ ተስፋ አስቆራጭ ነው። ለከተማ ኗሪም ፈታኝ ዘርፍ የሚባለው ይህ ነው። ከተማ መስተዳድሩም ከውሸት የፈጠራ ሪፖርት ርቆ የሚጨበጥ የስራ ዕድል ለመፍጠር መጣር አለበት። ፍትሃዊ ትክክለኛ የቅጥር አሰራርም ይለመድ ብለዋል ነዋሪዎች። የቡኢ ከተማ አስተዳደር የኮሪደር ልማት ስራ ለማከናወን ተግባራዊ እንቅስቃሴ መጀመሩን አስታወቀ። በምስራቅ ጉራጌ ዞን የቡኢ ከተማ የኮሪደር ልማት ስራ ለማከናወን የመጀመሪያው ምዕራፍ ስራ መጀመሩን ተገልጿል። የቡኢ ከተማ አስተዳደር ከንቲባ አቶ በለጠ ጫካ እንዳሉት ከዓለም ገና እስከ ቡታጀራ የሚሰራው የፌዴራል አስፋልት መንገድ ምቹ ሁኔታ መፍጠሩን ጠቅሰው የኮሪደር ልማት ስራው የከተማውን ፈርጅ ለማሸጋገር ገጽታውን ለመቀየር እና ምቹ ሳቢ እንዲሁም ለኢንቨስትመንት ተመራጭ ከተማ ለመፍጠር ሰፊ እድል እንዳለውና ይህንን ታሳቢ ባደረገ መልኩ ከግብ ለማድረስ እንደሚገባም አመላክቷል። የከተማ ነዋሪዎች ከዚህ በፊት በተለያዩ የመሰረተ ልማት ዝርጋታ ላይ የማይናቅ አሻራ እንዳኖሩና የኮሪደር ልማት በመንግስት በጀት ብቻ ማሳካት እንደማይቻልና ለዚህም የማህበረሰቡ ተሳትፎ ወሳኝ በመሆኑ በቅርብ ቀናት ይህንን ዓላማ ብቻ መሰረት ያደረገ የገቢ ማሰባሰቢያ ስራዎችን እንደሚጀመርም ተገልጿል። የቡኢ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት በበኩሉ በ2018 ዓ.ም በመንግስትና በህብረተሰቡ ተሳትፎ ለኮሪደር ልማት
የሚውል 50 ሚሊዮን ብር ለመሰብሰብ ማቀዱንም ጠቁሟል። የኮሪደር ልማቱ የዋናውን የፌዴራል የአስፓልት መንገድ ተከትሎ ከከተማውን መግቢያ እስከ መውጫ ድረስ 2 ኪሎ ሜትር እንደሚሰራና ከዚህም በተጨማሪ የእግረኛ የብስክሌት መንገድና የመሰረተ ልማት አገልግሎቶችን ያካተተ እንደሆነም ተገልጿል። በጭኻ ወረዳ በመንግስት በአካባቢው ህብረተሰብና ባለሀብቶች ተሳትፎ ከ33 ሚሊዮን ብር በላይ ወጪ በማድረግ የመንገድ ግንባታ መሰራቱን ተገለጸ። በጉራጌ ዞን የጭኻ ወረዳ ትራንስፖርትና መንገድ ጽህፈት ቤት በግማሽ ዓመቱ በመንግስት በአካባቢው ህብረተሰብና ባለሀብቶች በ33 ሚሊዮን ብር የተሰራ 34.1 ኪሎ ሜትር የመንገድ ግንባታ መከናወኑን አስታውቋል። የአካባቢው ማህበረሰብ የረጅም ጊዜ የኢኮኖሚ ማህበራዊ ተጠቃሚነት ላይ ችግር ሆነው የቆዩ ልማት ጥያቄ እንደነበርና የመንገድ መሰረተ ልማት ለማህበረሰቡ የኢኮኖሚ ማህበራዊ ብሎም ለሁለንተናዊ ለውጦች ወሳኝ መሆኑም ይታወቃል። ህዝቡና ባለሀብቶችን በማወያየት በአመቱ መጀመሪያ ወደ ስራ በመግባት በኢኮኖሚ፣ በጤና፣ በጠቅላላ ማህበራዊ መስተጋብር ችግር ፈቺ ስራዎችን መስራት ተችሏል። በግማሽ ዓመቱ ሰፊ ርብርብ በማድረግ ቀበሌዎችን የማገናኘት ስራዎችና መንደር ከመንደር አገናኝ መንገድ መስራቱን በዚህም ይህን ትልቅ የስራ ውጤት እንዲመጣ የበኩላቸውን ያደረጉ ተቋማት ምስጋና ቀርቦላቸዋል። ከኢሎ ማዜራ እስከ መሐላምባ ከተማ ድረስ 8.5 ኪሎ ሜትር የሚረዝመው የአስፋልት መንገድ በፍጥነት እየተገነባ ይገኛል ተባለ። ከኢሎ ማዜራ መሐላምባ ከተማ የአስፋልት መንገድ በፍጥነትና በጥራት እየተገነባ እንደሚገኝ የገደባነው ጉታዘር ወልኔ ወረዳ አስታውቋል። በጉራጌ ዞን የገደባነው ጉታዘር ወልኔ ወረዳ ዋና አስተዳዳሪ አቶ ሚፍታህ ሁሴን ግንባታውን አስመልክተው እንዳሉት መንገድ የመሰረተ ልማት አውታር ዝርጋታ ሁሉን አቀፍ እድገት ለማረጋገጥ ቁልፍ ድርሻ ያለው መሆኑን ጠቅሰው ከዚህ አኳያም የመንገድ ልማት የሀገራችን እና የወረዳችን ሁለንተናዊ ብልጽግና ለማረጋገጥ የሚጫወተው ሚና በእጅጉ ከፍተኛ ስለመሆኑ ጠቁሟል። የወረዳ ህዝብ ለረጅም ጊዜ ሲጠይቃቸው ከነበሩ የልማትና የመልካም አስተዳደር ጥያቄዎች መካከል ከኢሎ ማዜራ እስከ መሐላምባ ከተማ ድረስ ያለው የአስፓልት መንገድ ዝርጋታ ግንባር ቀደም ተጠቃሽ መሆኑን ተገልጿል። የመንገድ ግንባታው ሲጠናቀቅ በአካባቢው የሚገኙ የህብረተሰብ ክፍሎች ደረጃውን እየጠበቀ የመንገድ መሰረተ ልማት ተጠቃሚ እንዲሆኑ የሚያስችላቸው ሲሆን በአካባቢው በስፋት የሚመረቱ የግብርና ውጤቶችን ወደ ማዕከላዊ ገበያ ለማጓጓዝ ኢኮኖሚያዊ ፋይዳው የጎላ መሆኑን ተጠቅሷል። እንዲሁም መንገዱን ለሚጠቀሙ አሽከርካሪዎች ጊዜና ጉልበት በመቆጠብ ማህበራዊ ትስስሩን ያሳልጣል። የወረዳ ህዝብ የመንገዱ ግንባታው እስኪጠናቀቅ ድረስ እያደረገ የሚገኘውን ድጋፍ እንዲሁም አስፈላጊውን እገዛ አጠናክሮ እንዲቀጥልም ተጠይቋል። በትራፊክ አደጋ የ22 ሰዎች ህይወት ማለፉን ተገለጸ። በአፋር ክልል ሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ህይወት ማለፉን ተገልጿል። አደጋው የደረሰው በህገ ወጥ ደላሎች ተታለው ወደ ውጭ ሀገራት ለማቅናት የተሰበሰቡ ሰዎችን የጫነ ተሳቢ ተሽከርካሪ ሰመራ ከተማ አደባባይ ላይ በመገልበጡ ነው። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ እንዳሉት በተከሰተው አደጋ እስካሁን የ22 ሰዎች ህይወት አልፏል። የሟች ቁጥርም ሊያሻቅብ እንደሚችል ገልጸው ከሟቾቹ በተጨማሪ 30 ሰዎች ላይ ከባድና 35 ሰዎች ላይ ደግሞ ቀላል ጉዳት መድረሱን አስረድቷል። ጉዳት የደረሰባቸው ዜጎች በዱብቲ ሪፈራል ሆስፒታል ህክምና እየተደረገላቸው እንደሚገኝም ጠቁሟል። ወጣቶች በህገ ወጥ ደላሎች በመታለል ለመሰል አደጋ ራሳቸውን ማጋለጥ እንደሌለባቸው ማጽኖት ሰጥቷል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበረው ዜናዎች እነዚህ ይመስሉ ነበር። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኤንኤን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ቆይታችሁ ከጂኤንኤን ጋር ስለምታደርጉ እናመሰግናለን። መልካም ጊዜ